ታዲያስ አዲስ ኮካኮላ የዓለም ዋንጫ መክፈቻ የፊታችን ሐሙስ ነው። የዓለም ዋንጫ በነገራችን ላይ የሚጀምረው ከሱ ጋር በተገናኘ ለየት ያለ ፕሮግራም አዘጋጅቷል። ለ10 የታዲያስ አዲስ አድማጮችም ቦታው ላይ ተገኝታችሁ የዘንድሮን የዓለም ዋንጫ መክፈቻ እንድትከታተሉ ድል እናመቻቻለን። በጣም ደስ ይላል። 10 ስለዚህ 5 እንዶቹ ነው። አይ 8 ወይ 7 በለው 3 ነው ከላዩ ላይ እኮ 3ቱን ሳይሆን እናንተ ተዘግቡታላችሁ። እኔ ከዛ ሆኜ ስለማስተላልፈው 9ን እንስጥ፣ አንዱን ይገባበታለሁ። አፎሚያ ኳስ ላይ እንዴት ነሽ? የአርሰናል ደጋፊ ሊያረጋግሽ ሊንቀሳቀስ ነው። እንዴትም አይደለም በይውሽ እዚህ የሚመጡትን ሰዎች በሙሉ እንዴት ነው ኳስ ላይ ይላል። ከዛ አመቱ መጨረሻ ላይ አርሰናልን ደግፉ በማለት ነው የሚታወቀው። የዓለም ዋንጫን የማየት ነገር ካሁን በፊት ነበር? ከዚህ በፊት የለም። በተወሰነ መልኩ ያው እንዴ የትኛው ሀገር ምን ብሎ እንደስታስብ የሆነ አንዳንዶች እንዲያፋቸው ላይ ቢመጣ ሀገር አለ። ልክ እንደዛ እንደው እገሌ የሚባለው ሀገር ተጫዋቾች ደስ ይሉኛል የምትይው አለ። ያው የሲአርን ስለምወድ ታላ ጉድ ፈላ ማንቸስተር ዩናይትድ መጥቶላል። ሲአር 7 ክርስቲያኖ ሮናልዶ በቃ ማንቸስተር ዩናይትድ መጥቶላል። ስለዚህ የፖርቱጋል ብሔራዊ ቡድን በእርግጠኝነት ማንቸስተር ዩናይትድ አድናቂ ነሽ የምትሆኚው? አደንቃለሁ። ግን ጨዋታዎችን እንደዚህ ተከታትዬ ማይሰው አይደለም። ግን ያው በጣም አሪፍ እድሉ ከተፈጠረ ክርስቲያኖ ሮናልዶ ወዳጅ አግኝቷል። እንደተለመደው በንስቶች ይወደዳል። ስለዚህ ፖርቹጋልን ነው የምደግፈው እያለች ነው። በእኔ በኩል ዘንድሮ ባለፈው አርጀንቲናን ስለደገፍኩ ዘንድሮ ለምን እንደሆነ አላውቅም ፈረንሳይን ልደግፍ። ሜሲ እንዲበላ ፍላጎት ስለነበረ ነው አይደል አርጀንቲናን የደገፍከው? አሁንስ በምን ምክንያት ወደ ፈረንሳይ ዞርክ? ፈረንሳይ ያው በርከት ያሉ ዛሬ በዓለም አቀፍ ደረጃ የቆዳ ቀለም በሚለው መሰረት ጥቋቁር ከአሰልጣኙ ውጪ ሁሉም የኔን የቆዳ ይዘት ስለያዙ አንተ በጣም የሚገርም እኮ ነው። የፈረንሳይ ብሔራዊ ቡድን አፍሪካዊ ብሔራዊ ቡድን ነው ይመስለው። በጣም ብዙ ነው። ስለዚህ ምናልባት እስኪ እናንተስ በዘንድሮ የዓለም ዋንጫ የትኛውን ቡድን ትደግፋላችሁ ንገሩን። በተለይ ደግሞ ይሄኛው የዓለም ዋንጫ ለየት የሚያደርገው ያው የዘመናችን ታላላቅ ከዋክብት የሚባሉት ከዚህ በኋላ በዓለም ዋንጫ ላይ አናያቸውም። እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ሌሎችም አሉ እንደነ ሉካ ያሉት አናያቸውም። የመጨረሻ ጨዋታቸው ነውና ያው ለየት ያደርገዋል። አድናቂዎቻቸው ያው የነሱ ጨዋታ ሳያሳልፉ እንደሚመለከቱ እምነታችን ነው። እኔ ክርስቲያኖ ፖርቹጋል ግን ቢያገኝ ደስ ይለኛል። እኔ የዓለማችን ምርጡ ተጫዋች ሊዮኔል ሜሲ አግኝቷል። ሌላኛው የዓለማችን ምርጡ ተጫዋች ክርስቲያኖ ሮናልዶ በእግር ኳስ ታሪክ በጣም ትልቅ ቦታ የሚሰጣቸው ተጫዋቾች ሳያገኙ ማለፍ የለባቸውም። ስለዚህ ዘንድሮ ፖርቹጋልን ደግፍ። ግድ ነው። ፖርቹጋል ነው መብላት ያለ። ትዕዛዝ ልቀበል። እሱ ቤንጃ ተቀላቀልከ? ፖርቹጋል ተሳክቶልናል። ይኸው ፈረንሳይ ነበርኩኝ፣ ፖርቹጋል በጎን ደግሞ ሌሎች የምታዙኝ ብሔራዊ ቡድን እንደደግፍ የምታዙኝ ብሔራዊ ቡድኖች ካሉ አለው። ምንም ችግር የለም። ትለዋወጣለህ አንተ። ኢራንን ደግፍ ተብያለሁ። ምንም በቃ እውነት አምረራችሁ ካላችሁኝ እደግፋለሁ። ፈረንሳይ ተብያለሁ። ሰይፍሻ ኢራን ሀገር ናት። የኢራን ብሔራዊ ቡድን ነው የምትደግፈው። 90 ደቂቃ ገብቶ አስፈርመናል እኮ በቃ አስፈረምን እኮ አለቀ በቃ እምላችሁ የሆነ ይሄ እንደ ክለብ መውጣት አያስፈልግም። ዋና ይዞ በትርፍ የለም በቃ የለም። ፖርቹጋልን ትደግፋለህ። ፖርቹጋል ስትወድቅ ዓለም ዋንጫውን ፖርቹጋል ነኝ በቃ ፖርቹጋል በቃ ታዝዤ ነው። ያው ሁኔታው ወደዛ ያስገድዳል። ክርስቲያኖም ደስ ይበለው በሚለው መሰረት እስኪ ስለ ሐሙሱ ዝግጅት በስካይላይት ሆቴል ለየት ያለ ፕሮግራም ተደግሷል። ወይዘሮ ሜሮን ብርሃኑ የኢትዮጵያ የኮካኮላ ማርኬቲንግ ማኔጀር ናቸው። እሳቸው ጋር ቆይታ ይኑረን ስለ ፕሮግራሙ። እስኪ ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። እንዴት ዋላችሁ? ሰላም ነው ወይ? እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ከምግብ ጋርና ከምግብ በኋላ ተወዳጅ ጣዕም ያለው ይቅረብ ኮካኮላ የሚለውን ማስታወቂያ ያስቀድመን። ሰላም ነው? ሁሉ ነገር አማን ነው? ሁሉ ሰላም። እንዴት ናችሁ እናንተ? አለን ይመስገን አምላክ። ዝግጅት እንዴት ነው? ዱብ እያልን ነው። የምንደግፈውንም ቡድን ወስነናል። ለጊዜው ፖርቹጋል ብዬ ነበር። ብራዚልን ደግፍ ለኔማር ብላ ደግሞ አንዷ ጽፋልኝ ወደዛ ደግሞ እያሰብኩ ነው። እንግዲህ ኮካኮላ የሚያዘጋጀው ልዩ ዝግጅት አለ። መጨረሻ ላይ አሸናፊ ማን ክለብ እንደሚሆን እንዲሁም ስንት ለስንት እንደሚያሸንፉ
ለገመተ አካል ትልቅ ስጦታ ስለሚኖርን ምናልባት ግምትን በደንብ አስተካክለህ አንተ ብታስቀምጥ የድሉ ተካፋይ የምትሆንበት እድል ይኖራል። እንደዛማ ፈረንሳይ ነው የሚበላው። እንደዛማ ከሆነ እኔ እኮ አሁን ድጋፍና ግምት ለያይልኝ በሚለው መሰረት ነው። በጣም አሪፍ በዓለም አቀፍ ደረጃ በጉጉት የሚጠበቅ ነው። የዚህ ፕሮግራም የብዙ ዘመን የክብር ስፖንሰር አንድም ኮካኮላ ነው። ኮካኮላ እና የዓለም ዋንጫን መለያየት በጣም የሚከብድ ይመስለኛል። በጣም መለያየት የሚከብድ ነው። እንዳልከው ከ1950 ጀምሮ በስቴዲየሞች ውስጥ በሚደረጉ የዓለም ዋንጫ ዝግጅቶች ሎጎአችን እና የኮካኮላ ብራንዲንግ ይተላለፍ ነበር። ከ1974 እንደ አውሮፓውያን አቆጣጠር ደግሞ አሶሲዬሽን ተፈራርሞ ነበር ኮካኮላ እና ፊፋ። ከዛ ደግሞ በ1978 እንደ አውሮፓውያን አቆጣጠር ፓርትነር ሆኖ ወይም አጋር አዘጋጅ ሆኖ እስካሁን ድረስ እስከ 2030 የሚቆይ ኮንትራክት ኖሮት አብሮ እየሰራ ይገኛል። ዓለም ዋንጫ በ4 ዓመት አንዴ ቢዘጋጅም መሀል ላይ ግን እኛ ብዙ ጊዜ እዚህ ሀገር ላይ በደንብ የማናውቃቸው አክቲቪቲዎች በፊፋ በኩል ይካሄዳሉ። እነሱም ሁሉ ኮካኮላ አጋር በመሆን እንደ ስፖንሰር ብቻ ሳይሆን አጋር አዘጋጅን በመሆን አብሮ በመስራት ላይ ይገኛል። እንዳልከው መነጣጠል ከባድ ነው። ምክንያቱም ኳስን ሲመለከት ብዙ አይነት ኢሞሽኖች ወይም ስሜታዊ ለውጦች እናያለን። መደንገጥ ይኖራል፣ መደሰት ይኖራል፣ መጮህ ይኖራል፣ ማዘን ይኖራል፣ መከፋት ይኖራል። በዚህ ሁሉ ሞመንቶች ውስጥ ኮካኮላ ከሱ የተሻለ መጠጥ ይኖራል ብለን አናስብም። ፊፋም እሱን በማሰብ ከኛ ጋር አጋርነቱን አጠናክሮ እስካሁን ድረስ ይገኛል እና በእነዚህ ሁሉ ስሜት መለዋወጦች ውስጥ እንግዲህ ቀዝቃዛ ኮካን ይዞ እነዚህ ሞመንት ኤክስፒሪየንስ ጨዋታው ባለፈ የተለዩ ስሜቶች እንዲኖሩ ያደርግልናል ብለን እንደ ኮካኮላ ተነስተናል። እንግዲህ የፊታችን ሐሙስ የመክፈቻ ጨዋታ በስካይላይት ሆቴል ለየት ያለ ፕሮግራም ሁሉ ተደግሷል የሰማነው እና ሙዚቃ አለ፣ ሌሎች መዝናኛ ፕሮግራሞች አሉ። የመክፈቻውን ጨዋታ በተመለከተ ኮካኮላ በስካይላይት የደገሰው ፕሮግራም አጠቃላይ መልክ ምን ይመስላል? ጥሩ ጥያቄ ነው። በሐሙስ ዕለት ጁን 11 በዓለም አቀፍ ደረጃ በሜክሲኮ የሚደረገው የመክፈቻ ፕሮግራም በሌሎች ሀገሮች ሁሉ ኮካኮላ እንደሚያደርገው ኢትዮጵያ ላይም እኛም ኮንሱመራችንን እና ተመልካቹን ያማከለ ፕሮግራም እናዘጋጃለን። ይህ ፕሮግራም በተጋባዥ እንግዶች ብቻ የተደረገ ሲሆን የስፖርቱን ኮሚኒቲ ተጽዕኖ ፈጣሪዎችን እና የተለያዩ የተጋበዙ እንግዶችን ይዘን የምናዘጋጀው ኢቨንት ነው። በዛ ፕሮግራም ላይ ዲኤስቲቪ አጋር አዘጋጅ ነው። ከኛ ጋር አብረው ይሳተፋሉ። ይህ ማለትም ደግሞ ጨዋታውንም መክፈቻውንም በቦታው የምናሳይ ይሆናል። ከሱ ባለፈ ደግሞ የሙዚቃዊ ዝግጅቶች አሉ። እንዳልከው ዘውድ ይኖራል፣ መስፍን አማን አለ፣ እንደገና ሄኖክ አበባ አለ፣ ከኦሮምኛ ቀንቃኝ ደግሞ አኒስ ገቢ አለና የውጭም ኢቨንት ቢሆንም ሀገራዊ ተቾችም እንዲኖሩት አድርገን በደንብ የተዘጋጀንበት ኢቨንት ነው። በቦታውም ሲገኙ እንግዲህ ዓለም ዋንጫ ስቴዲየም እንደ መገኘት አይነት ስሜት የሚኖራቸው ቦታዎችን አዘጋጅተናል። ኢቨንቱ ሴታፕ እንደሱ ነው የሚሆነው እና በጣም ቆንጆ ፕሮግራም ነው። ያው ሜክሲኮ ከመገኘት የማይተናነስ ኢቨንት ነው የምናዘጋጀው እና እንዲመጡ እንጋብዛለን። የምንጋብዛቸውን እንግዲህ ሴፉ ተመልካቾችም የታዲያስ አዲስ አድማጮችና ተመልካቾችም ደግሞ የዚህ ዕድል ተካፋይ እንዲሆኑ 20 ነጻ ቲኬቶችን ለእናንተ የምንሰጣችሁ ይሆናል። በምትፈልጉት መልኩ መርጣችሁ የዚህ ፕሮግራም ተካፋይ እንዲሆኑ የምትጋብዟቸውን ሰዎች እንድትልኩ ከእናንተ በተጨማሪ 20 ተጨማሪ ሰዎችንም እንጋብዛለን። ስንት ሰዓት ነው የሚጀምረው ፕሮግራሙ? 12 ሰዓት ይጀምራል። 12 ሰዓት ላይ በር ይከፈታል። እንግዲህ እንደ ሌሎች ኢቨንቶች አይደለም። ምክንያቱም ላይቭ ስትሪም ስለሚደረግ ከማታ 2 ሰዓት ጀምሮ የመክፈቻው ፕሮግራም ይጀምራል። ደቡብ አፍሪካና ሜክሲኮ የሚጫወቱት ጨዋታ ደግሞ ማታ 4 ሰዓት ይጀምራል። ስለዚህ ሁሉንም ፕሮግራሞች እኩል ለመታደም በጊዜ መድረስና ቦታ መያዝን እንደ ትልቅ ነገር ቢወስዱት ብለን መልዕክት እናስተላልፋለን ለሚመጡት እንግዶቻችን። ያው አፍሪካዊ እንደመሆናችን መጠን በደቡብ አፍሪካ ምን ወንድም የተወከል ነው። ከዛ አንጻር እኛም ነው የምንጫወተው ማለት ይቻላል። ደቡብ አፍሪካ ስላለች እውነት ነው። የዚህ ዓለም ዋንጫ የሚለየው ደግሞ በ10 የአፍሪካ ሀገሮች ተወክለናል። የባለፈው ላይ የነበሩት 5 አፍሪካ ሀገሮች ነበሩ። አሁን 10 መሆናቸውም ከቁጥሩም መጨመር ጋር ደግሞ ኳሊፋይድ ሆነው መገኘታቸውም እንደኛ ፕራውድ ሞመንታችን ነው። ስለዚህ በደንብ ሴሌብሬት የምናደርገው ሞመንት ነው። ከዛ በተጨማሪ ምናልባት ቅድም በመግቢያ ላይ ወይዘሮ ሜሮን ብርሃኑ እንደገለጹት
ዋንጫውን የሚያሸንፈው ቡድንን ገምቶ ማወቅ ያሸልማል ብለዋል። ኮካኮላ ይሸልማል፣ ለየት ያለ ሽልማት አለ ሲባል ግምቶች በምንድን ነው ወደ ኮካኮላ ማድረስ የሚቻለው? ምናስተዋውቅ ይሆናል እንግዲህ እናንተም አንድ መረጃውን የምታስተላልፉልን አካላት ናቸው የምትሆኑት። በኢቨንቱም ላይ እናሳውቃለን። ግን በተለያዩ ሶሻል ሚዲያ ፕላትፎርማችን ላይ ይህንን እንዴት እንደሚሳተፉ እንዴት እንደምንመርጥ የምናስተላልፍ ይሆናል። ምናልባት ከተገናኘን አይቀር ኮካኮላ እንዴ አሜሪካ ነገር የማየት አጋጣሚ ነበረኝ። አትላንታ ከተማ ነው ዋና ቢሮ ያለውና ለጉብኝት በገባውበት አጋጣሚ አስጎብኘው ያለው ነገር ምን ነበረ? ከአፍሪካ ኢትዮጵያ ኮካኮላን ቀድመው ከተቀበሉ ሀገራት መሀል አንዷ ነች የሚል ነገር ተናግረው ነበረ። በጣም ትልቅ ገበያ ነው ያለን፣ ቀደምት ናችሁ እና ብለው እንደውም የፋንታ ማስታወቂያ በአማርኛ ቋንቋ አይቻለሁ እዛው አሜሪካን ሀገር ውስጥ። ሄሎ የመቆራረጥ ነገር አለው እና በጣም የሚገርም ነው። ምናልባት ለሳቸው ላቀርብ የነበረው ጥያቄ እዛ አሁን ኮካኮላ በምርት ደረጃ በጣም በተጨማሪ ዜሮ ምርቱን ከሹገር ፍሪም ያቀርባል። እንደኛ ደግሞ በእድሜ ትንሽ ገፋ ላለ ሰው ምን ነው ዜሮ ቢመጣ ለማለት ነበር። ዜሮ ሹገር። ሄሎ ጤና ይስጥልኝ። ሆነ የኛ ሄሎ ይሰማል? አለው ሰላም ነው። እና እዛ ስጎበኝ ኮካኮላ በአማርኛ ሁሉ ማስታወቂያ እኔ ማየት ነገር ነበረ። አሁን በእድሜ ትንሽ ከፍ ሲል ሰው ያው ዜሮ የስኳር መጠኑ ዜሮ በሚባል ደረጃ ያለ ምርታቸውንም ስላየው ነው። እና ወደ ኢትዮጵያ እሱ ምርት ለኛ በእድሜ ገፋ ላል ነው ለምንድን ነው የማይመጣው? አለ የሚገርምህ በጠርሙሱ ኮካኮላ በጠርሙሱ የኮክ ዜሮ አማራጭም አለው። ጥቁር ኮርኪ ያለውን ብለህ ካዘዝክ ወይንም ኮካኮላ ዜሮ ብለህ ካዘዝክ እኛ ሀገርም ላይ በስፋት የሚከፋፈል ነው አለ። እንደ አማራጭ አድርገን ብናቀርበው ነው የሚገርመው። ግን እዚህ ሀገር በብዛት ኮንሱመር ውስጥ የሚመርጠው ሙሉ ስኳር ያለውን ነው። ግን እኛ እንደ አማራጭ ሰው የፈለገውን መርጦ እንዲጠጣ በኮካኮላ የዜሮ ምርት አለን። ምናልባት በጥያቄ ይቀጥሉ። ያው አትላንታ ላይ እንዳልከውም እኛ ሀገራችን እንግዲህ ኢትዮጵያ 132 ሚሊዮን ፖፑሌሽን ያለው ሀገር ነው እና ከህዝብ ብዛትም ማደግ የተነሳ እንደገና ኤርሊ አዶፕተርም እንደመሆናችን ትልቅ ኦፖርቹኒቲ ያለው ትልቅ የማደግ እድል ያለው ስለሆነ ኮካኮላም ኢትዮጵያ አፍሪካ ላይ ካሉ አገራት ውስጥ ኢትዮጵያ እንደ አካል አድርጎ ፎከስ የሚሰጣቸው ሀገሮች ናቸው እና እንዳየኸውም የኮካኮላ ዓለም ወይንም ወርልድ ኦፍ ኮካኮላ በአትላንታ ላይ የእኛ በአማርኛ የተጻፈ ጠርሙስም አለ። እንደገና ብራንዲንጎቻችንም ኮካኮላ የሚለው በአማርኛ የተጻፈ ቦታዎችን ታገኛለህ እና ትልቅ አቴንሽን ተሰጥቶ የሚሰራበት ሀገር ነው። በኮካኮላ ብቻ ሳይሆን በፋንታም፣ በስፕራይትም፣ በኖቪዳም፣ በሽዌፕስም በተለያዩ ምርቶቻችን በሚት ሜድም ትልቅ ትኩረት ተሰጥቶበት እየተሰራ ያለ ሀገር ነው በኮካኮላ አንጻር። ምናልባት እነዚህን 20 ትኬቶች የምናድሉ ለአድማጮች እርስዎ እያደመጡን ሁለት ጥያቄ በማቅረብ ይሆናል። የመጀመሪያው ዋናው ኮካኮላ በአማርኛ ቋንቋ ሳይቀር የመጠጫው ቆርቆሮ ላይ የታተመበት የኮካኮላ ምርት በየትኛው የዓለም ዋንጫ ነው ኮካኮላ ለመላው ደንበኞቹ ያቀረበው? ይመቾታል ጥያቄ? እንዳናጠነክርባቸው እሺ፣ ቀለል እናድርገው። ያለ ጥያቄ ልስጥ። እሺ፣ አንድ ጥያቄ ልስጥ። ኮካኮላ በዓለም ላይ ስንት ዓመት ሆኖታል ከተዋወቀ ከተጀመረ? አንድ ጥያቄ በነፃ ነው። እሺ፣ ሌላው ቀለል ይበል። ኮካኮላ እንግዲህ በየትኛው የዓለም ዋንጫ ነው ራሱ የዓለም ዋንጫውን አስመጥቶ ለኢትዮጵያውያን ያስጎበኘው? ስንት ጥያቄ ነው። ትሮፊ ቱር ኢትዮጵያ የመጣበት መቼ እንደሆነ ይሁን። ይህም አሪፍ ጥያቄ ነው፣ ግን ለኦዲየንሱ ለፐብሊኩ ስላላወጣ ነው። ያኔ ምናልባት ላያውቁት ይችላሉ። ግን ከትንሽ ከበድ ያለ ይመስላል።
ስለዚህ ምንም ችግር የለም። የመጀመሪያው ኮካኮላ መቼ ነው? እሱ የመጀመሪያው ጥያቄ ነው። ሁለተኛውን ደግሞ አስበን ምንም ችግር የለም። ያው እንግዲህ የፊታችን ሐሙስ በስካይላይት ሆቴል የዓለም ዋንጫ መክፈቻ በኮካኮላ ስፖንሰርነት የሙዚቃ ዝግጅቱን ይዞ ከምሽት ጀምሮ ድምቅ ባለው ሁኔታ ይከናወናል። በዚህ ዝግጅት ላይ እንድትካፈሉ ለታዲያስ አዲስ አድማጮች 20 የመግቢያ ትኬቶች ተሰጥቶናል። ከልብ እናመሰግናለን። ወይዘሮ ሜሮን ብርሃኑ የኢትዮጵያ የኮካኮላ ማርኬቲንግ ማኔጀር ከታዲያስ አዲስ ጋር ስላደረጉት ቆይታ ከልብ ነው የምናመሰግነው። ግናለው እንዳትቀሩ ኢቨንቱን እንመጣለን። በቃ እሺ፣ አመሰግናለሁ። በያላችሁበት ጥሩ ጊዜ ነው የምንመኘው። እንዴት ነው ኮካኮላ ይምጣ እንዲያው አይደለ? ኮካኮላ የትኛው የምትሻል ከኮካኮላ ምርቶች? ሹገር ፍሪ መኖሩን አይገርምም? እሳቸው ካሉ በኋላ ነው አለ እኮ አልፎ በብዛት አናየውም ነው እንጂ። ግን ላስቲኩ ላይ አይደለም ማለት የጠርሙሷ ላይ ናት። የጠርሙሷ ላይ ቆርኪዋ ላይ ከስኳር ነፃ የሚለው ከኮካኮላ ግን በጣም በሚገርም ሁኔታ ከበድ ያለ ምግብ ከበላችሁ ኖቪዳን ሞክሩት። ኖቪዳ በጣም ጥሩ ነው። እኔ በልጆቼ ነው ያየሁት። በጣም ነው ይወዱታል በጣም ኖቪዳ። ጠጣዋለሁ እኮ አይገርምም? አይደለም ቆይ የኮካ ምርት መሆኑን እሳቸው እንኳን ዘጉት ስልኩን። አንተ ነበር ኖቪዳ በጣም ነው የምወደው ደግሞ በጣም በተለይ እንደዚህ ያለው በቃ ኖቪ ቀደም ሲል እንግዲህ ኮካኮላ በነገራችን ላይ በስካይላይቱ ልዩ የመዝናኛ ዝግጅት ቆንጆ ዲነር እየበላችሁ የዓለም ዋንጫ መክፈቻ ለማየት ለ20 ሰዎች ኮካኮላ ግብዣ አቅርቦላቸዋል። በምንድነው የሚመልሱት ግን? በምንድነው የሚመልሱት? ይዘጋጅላቸው አንድ ላይ አሁን በዩቲዩብም በኢትዮኤፍኤም 107.8 በቀጥታ ይከታተሉናል። ስለዚህ ለሁለቱም እንዲሆን እናድርገው አይደል? 10 እናድርገው። 10 ምሽት ስለሆነ ደግሞ ጥንድ ቢሆኑና ትራንስፖርት ማግኘት የሚችሉ አንዳንዴ በጣም አሪፍ ነው። መግባት የሚችሉትን ሰዎች መግባት የማይችሉት በመመለስ እድላቸውን የማበላሸት ነገር አለ። ይጋፏቸዋል። ስለዚህ ከዛ አንጻር መግባት የምትችሉ ቢሆን ጥሩ ነውና በስካይላይት ሆቴል ሐሙስ ምሽት ይህን ፕሮግራም ቆንጆ ዲነር የበላችሁ ከዛ ውጭ ደግሞ የዓለም ዋንጫን ሜክሲኮ ከሳውዝ አፍሪካ ስትፋለም ሳውዝ አፍሪካ ሜክሲኮን ስታንበረክክ የሚታየውን ትርኢት ሻባላላ የሚለው ያ የሳውዝ አፍሪካ የዓለም ዋንጫ ጎል የመጀመሪያ ጎል የተቆጠረው የዛኔ ነውና ሳውዝ አፍሪካዎች ጎል ያስቆጠሩት እሱ ይደገሙ ይሆን? እዚሁ ላይ ጠይቃታለሁ እሷን ፎሚያን ሳውዝ አፍሪካ የደቡብ አፍሪካ የዓለም ዋንጫ ጊዜ ደቡብ አፍሪካውያን ደጋፊዎች ይዘውት ይወጡ የሚነፋ የድጋፍ መግለጫ አንድ መሳሪያ እንዳትል የሚነፋ እዚሁ እስኪ ይህ የሚነፋ ድምፁ ነው። ይሄ ምን ይባል ነበር የደቡብ አፍሪካ? አሬ ይህን ካላወቅሽ እንደው ተነስተሽ እንዴ ልሂድ ብላና አታውቂው? አግዛት ትበለው እሷ በድምፅ አይደለም ትበለው ታውቋለች በደንብ እንዴ ሙሙዜላ ሳይሆን ቡቡዜላ ለነገሩ ነው ግቢው ሞክራለች ደርሳለች። ይሄ የሚያሸልም ነው ወይስ አይ ቡ ብትዩ ኖሮ ሙ አልሽ ሌላ ሙዚቃ መሳሪያ ነው የጠራሽው ካላችሁ ግን ብዙ ሰዎች ቡቡዜላ አሁን በዚህ በሜክሲኮ ቡቡዜላ ነው ይዘው የሚሄዱት ወይስ ሙሙዜላ ይዘው ይሄዳሉ? ነው እናየዋለን። ሙሙዜላ ነው ቡቡዜላ ከኋላውና በዩቲዩብ ለምትመለከቱ ይህ በጣም ለየት ያለ የድጋፍ መስጫ ሙዚቃ መሳሪያቸው ግን ይበጠብጣል። ድምፁ ራሱ አሁን ድረስ አለ። በስማም አያስተኛም። 4 ይዘህ ብትገባ አዲስ አበባ ስቴዲየም ከዛ ካታንጋ እዚህ ከማናንሼ ጥላፎቅና ፊት ለፊት ሚስማር ጋር በቃ 4 ሰዎች ተቀባብለው ቢጀምሩት ማጮ በጣም ይበጠብጣል። ሊያውም ሙሉ ስቴዲየም አንተ ነበርክ እኮ አይደል እንዴ? ታዲያስ እና ቡቡዜላ አልተጠቀምክም በደንብ? ኧረ እዚህ ድረስ መጥቶ በደንብ ጮኸናል። እንደግመዋለን። ስለዚህ አፎሚያ የስካይላይቱ ዝግጅት ላይ እንድትገባ እድል ተመቻችቶላታል። ታዲያስ አዲስ